ዶክተር ገብረጽዮን ገብረ ሚካኤል የሚመራው የህዋ ክንፍ ህዋትን በድጋሚ በምርጫ ቦርድ የማስመዝገብ ፍላጎት እንደሌለው በድጋሚ አሳውቋል። ቡድኑ ቦርዱ የሰረዘው የቀድሞ ህጋዊ ሰውነቱ ካልተመለሰ አደገኛ ሁኔታ ሊከሰት እንደሚችል አስጠንቅቋል። ፌደራል መንግስት ጉዳይ ወደ ቴክኒካ ጉዳይ ያወረደው ይገኛል በማለት የከሰሰ ቡድኑ መንግስት የፕሪቶሪያው የግጭት ማቆም ስምምነት መፍረስ እንዳከብርም አጥብቆ ጠይቋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራልኝ ሲል ሌተናል ጄኔራል ታደሰ ወረደ ገለጸ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አውራምባ ታይምስ ከተባለው ሚዲያ ጋር ቃለ መጠይቅ አድርገው ነበር። በዚያው ቦት በትግራይ ተካሂዷል ተብሎ ተደጋግሞ ስለሚነገር የመፈንቅለ መንግስት ጉዳይ ተጠይቀው መልስ ሰጥተዋል። በቀድሞ ፕሬዝዳንት አቶ ጌታቸው ረዳ የሚመራ የህወሓት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከያዘ 40 ቀን ተቆጥሯል ብሎ ነበር። ይሄው ኃይል አቶ ጌታቸው ረዳ አስተዳደር ላይ ህገወጥ ተግባሩን ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚለው አገላለጽ ተጠቅሞ ነበር። ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጌታቸው ረዳ የፕሪቶሪያ ሰላም ስምምነት አካል ሆኖ በተቋቋመው ጊዜ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት የመጋቢት 2015 ዓ.ም የመጡ ናቸው ሲልም ጠቅሷል። የጊዜው አስተዳደር ቆይታ 2 ዓመት መሆኑ ይታወቃል። እንዲያም ሆኖ 6 ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜው አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ብለዋል። መጋቢት 2015 ዓመተ ምህረት ወደ ኃላፊነት የመጡ አቶ ጌታቸው ረዳ መጋቢት 2017 ዓመተ ምህረት የ2 ዓመት ቆይታቸው ጨርሰው ሲሉ አስረድተዋል። አሁን የተደረገው በፓርላማ በጸደቀው አዋጅ ጊዜያዊ አስተዳደር ለ1 ዓመት ማራዘም ነው። በተራዘመ የጊዜያዊ አስተዳደር እድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠሉም ሲሉ ገለጹ። እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜውን ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዚያ የሚወስድ ምክንያት አልነበረም ሲሉ አብራርተዋል። ያም ማለት ያህል ጉዳዩ አሳሳቢ ሆኖ መፈንቅለ መንግስት ተካሂደዋል ወይስ አልተካሄደም የሚለው ክርክር ሰጣ ገባ ካለ ሶስተኛ ወገን እድል እንሰጣለን የሚያጣራ አካልም ይኖራሉ። ምናልባት ይሄንን ጉዳይ የሚያጣራ አካል ላቋቋሙ ብለው ታማኝነት ተቀባይ ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው ላለው ሲሉ መልሰዋል። ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራልኝም ሲሉ አሳሰቡ። ኢትዮጵያና ሞሮኮ በወታደራዊ ዘርፍ ትብብር ለመስራት የሚያስችላቸውን ጉዳይ ተወያዩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሞሮኮ የሮያል ጦር ኃይል ኢንስፔክተር ጄኔራልና የደቡብ ዞን ጦር አዛዥ ሌተናል ጄኔራል መሐመድ ባሬድ የተመራ ልዑክ ተቀብለው አነጋግረዋል። በ1955 ዓመተ ምህረት አካባቢ በይፋ የተጀመረ ኢትዮጵያና ሞሮኮ ታሪካዊ ዲፕሎማሲ ግንኙነት በፓን አፍሪካ መንፈስና ለአህጉራዊ አንድነት የጋራ ቁርጠኝነት የታየበት ውሳኔ እንደነበር ፊልድ ማርሻል ብርሃኑ አስታውሰዋል። ባለፈው ዓመት በአዲስ አበባና በራባት የተካሄደው ከፍተኛ ደረጃ ወታደራዊ ልዑክ ምክክር ሁለቱም ሀገራት በትብብር ለመስራት የሚያስችል ጉዳዮች እንዲፈትሹ እድሎች ፈጥሮላቸው ነበር ተብሏል። የሞሮኮ ሮያል ጦር ኃይል ኢንስፔክተር ጄኔራልና የደቡብ ኃይል ጦር አዛዥ ሌተናል ጄኔራል መሐመድ ባሬድ በበኩላቸው በተደረገላቸው አቀባበልና ምስጋና አቅርበው ኢትዮጵያ አፍሪካ ነጻ ምልክት መሆኗ ወታደራዊ ትብብሩም ለአፍሪካ ሰላም ደህንነት የምናበረክተው አስተዋጽኦ የጎላ ሚና ይኖረዋል ብለዋል። ሁለቱም ሀገራት በተለያዩ የአፍሪካ ቀጠና የሚገኙ መሆናቸው የገለጹ መከላከያ ውጭ ግንኙነት ወታደር ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በየቀጠናቸው የሚያበረክቱት አስተዋጽኦ በተጨማሪም በጋራ ለአፍሪካ ሰላምና ደህንነት እንዴት በትብብር መስራት እንዳለባቸው ምን ጉዳዮች ላይ መተባበር እንዳለባቸው ውይይት አድርገዋል ተብሏል። በሞሮኮ ወታደራዊ ተቋማት በቴክኖሎጂ ሽግግር በሳይበር አየር ኃይልና በባህር ኃይል ኢትዮጵያ የምትወስደውን ተሞክሮ ያለው የገለጹት ጄኔራል መኮንኑ የኢትዮጵያ አሁን በኢንዱስትሪ ያሳየ ካለው እምርታ አንፃር ደግሞ እነሱ አብረው እንደሚሰሩና በጭውን ሁኔታ ያገናዘበ ልምድና ተሞክሮ በመላዋጥ በቀጠና የሚኖሩ የሰላም ደህንነት ጉዳዮች አብረው ለመስራት የሚያስችል ውይይት መደረጉን ገልጸዋል። በውይይቱ ላይ አየር ኃይል፣ ባህር ኃይል፣ መከላከያ ትምህርትና ስልጠና እንዲሁም ሎጂስቲክ ዋና መስሪያ ቤት ኃላፊ ተገኝተዋል። ሁለቱ ሀገራት በቀጠና የመግባቢያ ስምምነት ይፈራረማሉ ብለዋል። ውይይቱ ተከትሎ ካምቡዱን በሆሚቾ አሙኒሽ ኢንጂነሪንግ ኢንዱስትሪ አየር ኃይል እየተከናወነ ተግባራት ጎብኝተዋል። ትራምፕ ሩሲያ ነፃ ያወጣቻቸውን አካባቢ ተቆጣጥራ መቀጠል በተመለከተ ያዙት አቋም የማይለወጥ መሆኑን አንድ ዘገባ አመላከተ። ዶናልድ ትራምፕ ዘለንስኪ ግጭቱን ለመፍታት የልዩ መልእክተኞችን ሐሳብ ከመቀበል በስተቀር ሌላ ምርጫ የለውም ብለው እንደሚያምኑ
በስቲኮቭ ዊትኮቭ ቅርብ የሆኑ ምንጮች ጠቅሶ አንድ የብሪታንያ ጋዜጣ ዘግቧል። ምንጩ እንዳሉት ዋሽንግተን ኬቭን የማትተማመን ከሆነ ጭራሽ ለወራት ወይም ለዓመታት ሊቀጥል እንደሚችል ገልጻለች። ትራምፕ ግጭቱን ለማቆም የሚደረገው ስምምነት ክሬምሊን የሩሲያ አካል ሆና ትቀጥላለች ሲሉ ቀደም ሲል አስታውቀዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ጉዳዩን በተመለከተ በሰጡት አስተያየት ከሞስኮ ጋር ሙሉ በሙሉ የሚጣጣም ነው ብለዋል። ሩሲያ የኔቶን ድንበር አራወጠችው። ሩሲያ የጦር አውሮፕላኖች ወደ ኔቶ አባል ሀገራት ጥሶ ሊገባ ሲል የኔቶ ተዋጊ ጀቶች ተረባርበው ማስመለሳቸው ተዘግቧል። ሩሲያ የላከቻቸው የጦር አውሮፕላን የተራ የጦር አውሮፕላን ሳይሆን ለኒውክሌር ጥቃት ተጠቃሚ መረጃ የሚሰበስብ አሊዩጂን የተባለ IL-20 መሆኑን ታውቋል። ከሰሞኑ የኔቶ በር ደጋግሞ ያንኳኳ ያለ የሩሲያ አየር ኃይል በአንድ ሳምንት ውስጥ ብቻ 3ኛ ጊዜ የኔቶ አየር ክልል ጥሶ ለመግባት መሞከሩ የኔቶ አባል ሀገራት ስዊድን ጦር አሳውቋል። በኔቶ ትዕዛዝ ስር የነበሩ ሁለት የስዊድን ተዋጊ ጀቶች ትናንት ሐሙስ ምሽት በባላስቲክ ባህር ወደ ፖላንድ አየር ክልል ሰብሮ ለመግባት እየተቃረበ የነበረ የሩሲያ አደገኛ የስለላ አውሮፕላን ማስመለሳቸውን የስዊድን የጦር ኃይሎች አስታውቀዋል። ቻይና በባህር ላይ በማረፍና መነሳት ለሚችል አውሮፕላን የገበያ ፈቃድ ሰጠች። በባህር ላይ ማረፍና መነሳት የሚችል የቻይና AG-600 አምፊቢያን አውሮፕላን ለሀገር ሲቪል አቪዬሽን አስተዳደር የገበያ ፈቃድ ሰርቲፊኬት በይፋ ሰጥቷል። የውሃ ድራጎን የሚባል ስያሜ የተሰጠ አውሮፕላን ግዝፈትና ክብደት የዓለማችን ትልቁ አምፊቢየስ አውሮፕላን እንደሆነ አስችሏታል። AG-600 አምፊቢየስ አውሮፕላን በውሃና በመሬት ማረፍ እንደሚችል ተደርጎ የተሰራ ነው። አንድ ጊዜ በተሞላ ነዳጅ 4500 ኪሎ ሜትር የመሸፈን አቅም ያለው አውሮፕላን ከባድ እሳት አደጋ ለማጥፋት የባህር ኃይል ላይ ፍላጎት ለማካሄድ ለነፍስ አድን ተልዕኮ እንደሚውል ተጠቁሟል። አውሮፕላኑ 13 ቶን ውሃና 500 ሰዎች የመጫን አቅም እንዳለው ተጠቅሷል። የአውሮፕላን ስሪት ቻይና አቪዬሽን ኢንዱስትሪ የበላይነት እንዲትቀናጅ ከማስቻሉ ባሻገር ለሚከሰተው አደጋ ፈጣንና አመርቂ እርምጃ መውሰድ የሚያስችል ነው ሲል CGTN በዘገባ አመላክቷል። በአፍሪካ ለሩሲያ ጠላት የሆነ ሀገር የሏትም ሲሉ ሩሲያ አሳወቀች። የሩሲያ ውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ሞስኮ አፍሪካ አዲሱ ዓለም አቀፍ ስርዓት ውስጥ ነጻ ተዋናይ እንድትሆን ለመርዳት ቁርጠኛ ነኝ ብለዋል። ላቭሮቭ ሩሲያ ከአፍሪካ ልማት ያላት ቁርጠኝነት ሉዓላዊነት፣ ትምህርት፣ በላቁ ቴክኖሎጂ ተደራሽነት ያተኮረ እንደሆነ ጠቁመዋል። ሩሲያ ለአፍሪካ ነጻነት ንቅናቄ ያደረገችውን ድጋፍ በማስታወስ በሀገሪቱ ጋር ያለው ታሪካዊ ወዳጅነት ትስስር አጉልተዋል። ላቭሮቭ አክለው ሩሲያና የአፍሪካ አጋሮች አዲስ ቅኝት አገዛዝ ለመቃወም ገለልተኛ ኢኮኖሚ መፍትሄ ለመመለስ በጋራ እየሰሩ መሆናቸውን አንስተዋል። በሩሲያ ውጭ ጉዳይ ሚኒስቴር የአፍሪካ ትብብር ቢሮ ኃላፊ ታቲያና ዶቫጋሊኮ በሩሲያና አፍሪካ ግንኙነት ዙሪያ ትኩረት ባደረገ ፎረም ላይ ባደረጉት ንግግር ሩሲያ አፍሪካ ተፈጥሮ አጋሮች ናቸው ብለዋል። የአፍሪካ አጋሮች ሩሲያ የአዲሱ ባለብዙ ማዕከል ዓለም አንዷ መሪ እንደሆነች እንዲሁም ሉዓላዊነት መከላከል የምትችለውና ሌሎች ሀገራትን በዚሁ የመርዳት አቅም እንዳላት ማወቃቸው አስፈላጊ ነው ብለዋል። የአህጉሪቱ ሀገራት በሩሲያ ላይ የሚጣሉ ማዕቀቦች ላይ አልተሳተፉም ሲሉ ዲፕሎማሲ አጽንኦት ሰጥተው ተናግረዋል። ሀገሪቱ ቀስ በቀስ ራሱ የቻለች ዓለም አቀፋዊ ተዋናይ የሆነችና በዓለም አቀፍ ጉዳዮች ላይ ፖለቲካ ተጽዕኖ እየጨመረ መጥቷል ሲሉም አብራርተዋል።